ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምህረት ቤት ወደ ቅድስት አገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚህች ዕለት ምድራዊትና ሰማያዊት ስለሆነች ምህረቱም ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባህር አሳዎችም፣ በባህር ውስጥ ስለሚንቀሳቀሱ ሁሉ የምህረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናውንም እስከሚሰማውና የምህረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምህረትን የሚለምኑ መላእክትም በየዓመቱ በህዳር 12 ቀን በእግዚአብሔር የዙፋን አውደ ምህረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምህረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠውን ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምህረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅም ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለመዋል ዮሐንስ ሆይ ዛሬም ለችግረኞችና ለጦማዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ምስጢሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት መጎናጸፊያ ልዩ ልዩ ነዋየ ቅድሳትንም የሰጠ ቢኖር አንዲት እንጀራ ወደ አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለመዋል ዮሐንስ ሆይ አሁንም ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ የጻፈው ለቤተ ክርስቲያንም መገልገያ የሰጠው ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደ እርሱ አይመጣም። ወደ ቤቱና ከብቶቹ ወዳሉበትም ቦታ ርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትል፣ ዋግ፣ አመዳይ፣ ውርጭ አይደርስም። እነዚህ ሁሉም ወደ እርሱ አድራሻም ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4ና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋልና። የቅዱስ ሚካኤል ዝክሩንና መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከልላቸዋል፣ በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህን መጽሐፍ ያጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፍ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብሰው ቢኖር ስለ ክብሩ ስለ ገናንነቱና ከቅዱሳን መላእክት በላይ አክብሮ ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስም አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14 ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ህዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነውና እነዚህን በጥንቃቄ አክብሩ። ሌሎቹ በዓላቶቹ ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣
ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ህዳር 13 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎች መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጼዴቅም የመታሰቢያቸው በዓል ጳጉሜን 3 ቀን አብሮ ይውላል። ይህችውም የታላቁ የቅዱስ ሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምሪያ ይባላል። መድኃኒት ማለት ነው። ይህችንም ቀን ላቅ አድርጋችሁ አክብሯት። በዚህች ዕለት ዝክራቸውን የዘከረ በስማቸውም ለድሆች መጽዋዕት የሰጠ ለቤተ ክርስቲያንም መባ የሰጠ ቀድሞ እንደተባለ ሁሉ ከክፉ ይድናል። በእነዚህ በከበሩ ታላቅ ኃይልም ወደ ቤቱ ክፉ ነገር አይገባም። እስከ መቼም ለዘላለም መከራ አያገኘውም። በኃይል የሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈው ያጻፈውም ያነበበውም የተረጎመውም ሲነበብ የሰማውም ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔን አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንን መጽሐፍ የሚጽፈው ሁሉ ጎስቋላ ቦታ አያስቀምጠው፣ በተቀደሰና በተባረከ መልካም ቦታ የሚያስቀምጠው እንጂ። ይህ ስማ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሠራ ነውና። በትሕትና ቃልም እነዚህን የከበሩ ቃላትን ተናገረ። አካ፣ አሜ፣ ሌክ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮን፣ ፔጉ፣ ጌሎ፣ አስኤሌክ፣ አስሎ፣ አስከማ፣ አላሶም፣ ኤቅ፣ ሬው፣ ያበስቲክ፣ ፒስኪር፣ ጋርጎ፣ አቤት፣ ከቢስ፣ ሬአ፣ ፌኤ፣ አንለካ፣ ኤዊስ፣ አብሶላ፣ ኪፍ፣ ካዊኑ፣ አርሃሉ፣ አዋፅ፣ አዊካ፣ እሎ፣ አሴሎ፣ ዮብጎኤል፣ አኪኤዊ፣ አስ፣ ከመ፣ ወዴና ኬጓ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ይህንን ህቡ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ። ለእርሱ ጠላትን የማቸነፍ መከታና ጋሻ እንዲሆነው ለዘላለሙ አሜን። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤልም ጸሎት ደስታን በሚያበስር በቅዱስ ገብርኤልም ጸሎት በ99ኙም አለቆችና በተባበሩትም ጸሎት በ24ቱም ካህናተ ሰማይ ጸሎት መንበሩን በተሸከሙ በ40ቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ድንግል ማርያም ልመናና ጸሎትም ፈጽመው ይውደሙ። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል እንዲት እንደ ጢስተን ነው እንደ ጉንበን ነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተ ክርስቲያንም ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ። በኋለኛይቱም ዕለት ፍጹም ደስታን ያሰማን። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን። የሕይወት ልብስንም አጎናጽፎ ኢየሩሳሌም ሰማያዊትን ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻው እቅታ ድረስ በሰው ሁሉ አንደበት ምስጋናም ይገባል።
በዚህ ዓለም በሚመጣውም ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ አትጨምሩም። ከነዚህ ታላላቆቹን እንዳትለውጡ የምታነቡም ሁሉ ከቃሉ አታጉድሉ አትጨምሩም። ከነዚህ ቃላቶች እንዳትለውጡ የተስማማችሁ ሆናችሁ ተገኙ እንጂ። ከዚህ ቃል አንድ ቃል እንዳይገድፍ በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው እስኪነበብ በዚያ ይቆማሉና። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ቢነጥብም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡም ቢረዝም እስከ ነገም አትተዉት። ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ የኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈም፣ እንደዚሁም ሁሉ ሕዝቅኤልና ሚልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበበም ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንንም በአንድነት ይምረን ዘንድ አምላክን በወለደች በቅድስት ድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤልም ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳም አማላጅነት ደጋጎች በሆኑ በጻድቃንና በሰማዕታትም ጸሎት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች የሆንን ሁላችንንም ይቅር ይለንና ከሰይጣን ወጥመድ የሚያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከቱና ጸሎቱ ሀብተ ረድኤቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።